በቤተ መንግስት ያሉ ሰዎች ብቻ አይደሉም፣ በቤተ ክህነትም ያሉ መንፈሳዊ የምንላቸው ሰዎችም ስለ እውነት ለመቆም የተቸገሩበት ዘመን። ዛሬ ተመልከቱ፣ መንፈሳውያን የምንባል እንኳን ሰዎች የቤተ መቅደሱ አገልጋዮች የምናገለግላቸው ሰዎች እንኳን የዚህ ዓለም ክብር ላይ ተንጠልጥለን ያለ ዓለምን ለማትረፍ ነው መዋደቅ የተያዝ ነው ሁላችን። ስንክሳሩ ላይ 365 ቀን የተጻፈው የቅዱሳን ተጋድሎ ሁሉም በመከራ ያለፉት፣ በምቾት ያለፈ ቅዱስ የለም። ምዕመን ሆኖ መጋደል ይቻላል፣ አማኝ መሆን ይቻላል፣ ሰማዕት መሆን ይቻላል፣ የእውነት ምስክር መሆን ይቻላል። ከህዝቡ ጋር መከራ መቀበል ይሻለኛል፣ በቤተ መንግስት እየበላው እየጠጣው ተመችቶኝ 60፣ 70፣ 80፣ 100 ዓመት ከምኖር ከህዝቡ ጋር መከራ መቀበል ይሻለኛል። ስልጣን ይሰጣል፣ ግዛት ይሰጣል፣ ሹመት ይሰጣል እየተባለ ከዚህ ሁሉ ይልቅ መከራ መቀበልን እንዴት ቢያምን ነው ሊመርጥ የሚችል? ዛሬ በእምነት ጉድለት ስንቱን በረከት ስንቱን የእግዚአብሔር ክብር እያጣን እንደሆነ ማሰብ ያስፈልጋል። እውነት ለመስራት አቅም ያጣንኛ ታዲያ ክርስቲያን ነን ለማለት ያስደፍራል። የትምህርታችን መነሻ ኃይለ ቃል ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ የሚል ይሆናል። ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 11 ቁጥር 25። ዛሬ በዘመናችን ያለው ትልቁ ሰማዕትነት፣ ትልቁ ምስክርነት፣ ትልቁ የሃይማኖት ጽናት መገለጫ ስለ እግዚአብሔር ቃል፣ ስለ እውነት፣ ስለ ጽድቅ ብሎ መከራ መቀበል ነው። እንደምታውቁት ብዙ ሰዎች በዘመናችንም ጭምር ዛሬ ስለ እውነት፣ ስለ ጽድቅ፣ ጽድቅ ማለት እውነት ማለት ነው። ሰማዕት ማለት ምስክር፣ የእውነት ምስክሮች ማለት ነው። የእውነት ምስክር ማለት ነው። የጽድቅ ሰማዕት የሚባሉት ስለ እውነት የሚመሰክሩ ማለት ነው። እነዚህ ከእግዚአብሔር ጋር፣ ከእግዚአብሔር ሕዝብ ጋር፣ ከቅዱሳን ጋር፣ ከእግዚአብሔር ወገኖች ጋር መከራ የሚቀበሉ ሰዎች ናቸው። እንደዚህ አይነት ምስክሮች ዛሬ የጠፋው ምንድነው ብትሉ የእውነት ምስክርነት፣ የጽድቅ ምስክርነት ነው የጠፋው። ስለ ጽድቅ ሰማዕትነት የሚቀበሉ ስለ እውነት የሚመሰክሩ ሰዎች የጠፉበት ዘመን ነው ይህ ዘመን ማለት ነው። ይህ ፈተና የነበረው ደግሞ በዚህ ዘመን ብቻ አይደለም፣ በቀደመውም ዘመን ስለ እውነት የሚመሰክሩ፣ ስለ እውነት የሚናገሩ፣ ስለ እውነት መከራ የሚቀበሉ፣ ስለ እግዚአብሔር ቃል እንደ እግዚአብሔር ፈቃድ ከእግዚአብሔር ሕዝብ ጋር የሚሰደዱ መከራ የሚቀበሉ ሰዎች ከቀድሞ ዘመን ጀምሮ ነበሩ። አሁንም አሉ፣ ወደፊትም ይኖራሉ። በዛው ልክ ደግሞ ስለ እውነት ምስክርነትን፣ ሰማዕትነትን ዋጋ ከመቀበል ይልቅ አሁን ይመቸኝ፣ ልብላ፣ ልጠጣ፣ ይድላኝ፣ በስጋ ያለው ነገር አይጉደልብኝ ብለው ደግሞ እውነትን እያወቁ እየተረዱ እውነትን ሐሰት ብለው ደግሞ የሚኖሩ ሰዎችም አሉ። ያኔም ነበሩ፣ አሁንም አሉ፣ ወደፊትም ይኖራሉ። አባ እንጦንስ ከአባ መቃርስ ጋር ተገናኝተው በሰማይ ላይ ነጫጭ አሞራዎች ያሳየዋል፣ ርግቦች ምንድናቸው ሲለው በዚህ ዘመን ያሉ መንፈሳውያን ናቸው፣ ይልቁንም መነኮሳት፣ ካህናት፣ አገልጋዮች ይለዋል። ከዛ ደግሞ ትንሽ ቆይቶ ጥቋቁር ነጠብጣብ ያለባቸው ያሳያል። እነዚህስ ምንድናቸው? በመካከለኛው ዘመን የሚነሱ መጨረሻ ላይ ጽልመት የለበሱ ጥቁር የሆኑ ያሳየዋል። እነዚህ ደግሞ በመጨረሻው ዘመን የሚነሱ ናቸው ይለዋል። ይህ ዘመን በዚያ በሰማይ ላይ እንደታዩት ጥቁር እንደለበሱት ቀለማቸው ጠቁሮ እንደታዩት ርግቦች ሁላችን በአንድነት ከእውነት ከጽድቅ የተጣላንበት ዘመን ነው። ዛሬ ያመንበት የምናምንበት እውነት የሆነ የተረዳነው ነገር በልባችን እያለ የምንናገረውና የምንሰራው ግን ሌላ ነው። ከጽድቅና ከእውነት ጋር ከቅድስና ጋር የተለያየንበት የተጣላንበት ዘመን ማለት ሰው የሚያምነውን
የተረዳውን በልቡ ያለውን እውነት እንኳን ለመኖር የተቸገረበት ዘመን ማለት ነው። እግዚአብሔር ለሁላችን ማስተዋሉን ያድለን። ከክህደት ጋር ብቻ አይደለም፣ ቤተ ክርስቲያንን በአደባባይ ከመግፋት ጋር ብቻ አይደለም። በእያንዳንዳችን የሆኑት ውስጥ ዛሬ የጽድቅ የእውነት ምስክርነት ከእውነት ጋር የመኖር ችግር፣ ስለ እውነት የመናገር ስለ እውነት መስራት ያለብን ነገር የመስራት ችግር ሁሉ በሕይወታችን ውስጥ ዛሬ እየተስተዋለ ነው ያለው። ቅዱስ ኤፍሬም በሐሙስ ውዳሴ ማርያም ላይ ሰማዕታት የዚችን ዓለም ጣዕም ናቁ ይላል። የዚችን ዓለም ጣዕም ለመናቅ የተቸገርንበት ዘመን ማለት ነው። የዚች ዓለም ጣዕም ምንድን ነው? የዚች ዓለም ጣፋጭ የሚባለው አንዱ ሕይወት ዝሙት ነው። ሌላው የገንዘብ ፍቅር ነው። የዚች ዓለም ጣዕም በመዋሸት የሚገኝ ክብር ነው። ሌላውን በመግፋት የሚገኝ ስልጣን ነው። የዚች ዓለም ጣዕም በዓለም ያለ ለስጋ የሚስማማው ነገር ነው። የዚችን ዓለም ጣዕም መናቅ ማለት ነው ስለ እውነት መኖር ማለት። ስለ እውነት መኖር ማለት ለስጋ ባይስማማ፣ ለስጋ ባይመች፣ ስጋዊ ጥቅም ባይኖረው፣ ከክብራችን ከምድራዊ ጉዳያችን ዝቅ ቢያደርግ እንኳን እግዚአብሔር የሚወደውን ነገር አምኖ ጨክኖ መስራት ማለት ነው። አብ ወልድ መንፈስ ቅዱስ ያስጨክናል ይላል ቅዳሴ ማርያም ላይ። በእግዚአብሔር መንፈስ ቅዱስ በፈቃድ እግዚአብሔር እውነትን ለማድረግ መጨከን ማለት ነው። የምናምንበትን ትክክል የሆነውን ነገር ብዙዎች በተሳሳተ መንገድ ቢሄዱ እንኳን ብቻችንን ቀርተንም ቢሆን ያንን እውነት ጨክኖ መፈጸም ማለት ነው። ማን ያደርገዋል ይህን? ዛሬ እንኳን ውላችሁን ወደኋላ መለስ ብላችሁ ብታዩት በሐሰት በውሸት ያልሆነውን ሆነ ብለን ያልተደረገውን ተደረገ ብለን ለምን ለገንዘብ፣ ለምን ለጥቅም፣ ለምን ለክብራችን፣ ለምን ነገ እንኖረዋለን ለምን ነው ለስጋዊ ኑሯችን ስንሆን ነው የዋልነው። ሐዋርያው ቅዱስ ጳውሎስ የዕብራውያን መልእክት ምዕራፍ 11ን ሲጽፍ ከሱ ዘመን አስቀድሞ የነበሩ በብሉይ ኪዳን የነበሩ ከነ አብርሃም ከነ ሙሴ ዘመን ጀምሮ የነበሩ ቅዱሳንን እየተረከ ታሪካቸውን ስለ እምነት፣ ስለ እውነት፣ ስለ እግዚአብሔር ፈቃድ፣ ስለ ቅድስና የከፈሉትን ዋጋ የጻፈበት ምዕራፍ ነው። ምዕራፍ 11 ስለ ቅዱሳን ማለት። ታዲያ በዚህ ስለ እምነት በገለጠበት ምዕራፉ ላይ አምነው ብቻ አይደለም በእምነት ደግሞ መከራ ስለተቀበሉ ቅዱሳን ነው የተናገረው። አሁን ይሄ ሁሉ ሰው አማኝ ነው። ለምን? በእምነት ስፍራ ቃሉ ለመስማት ስለተሰበሰበ። በእምነት ግን መከራ እንቀበላለን። አሁን መከራ ቢመጣ እውነቴን ነው የምላችሁ፣ በእምነት መከራ መቀበል አይደለም፣ በእምነት መከራ የተቀበሉ ቅዱሳንን ገድላቸውን በስንክሳሩ እንኳን ሲነበብ ለመስማት ጊዜ የሌለን ሰዎች ነን። ቤተ ክርስቲያን 365ቱን ቀን በዚህ ዕለት ቅዱስ እገሌ አረፈ፣ ቅድስት እገሊት አረፈች ብላ ትመሰክራለች። ታሪካቸውን ገድላቸውን ታነባለች። በስንክሳሩ ላይ የተጋደሉትን ተጋድሎ ለልጆቿ ትናገራለች፣ ታሰማለች፣ ታውጀዋለች። ግን በዚህ ዕለት ሁላችን በሕይወታችን ውስጥ አማኝ የሆነን ይመስለናል እንጂ ሰው ሲያምን የመጨረሻው በየትኛው መከራ ውስጥ ማለፍን ነው የሚቀበለው የሚመርጠው። ታዲያ በዚህ ምዕራፉ ላይ ከመጀመሪያው ሟች ከአቤል ጀምሮ የነበሩትን ቅዱሳን እያነሳ በምን አይነት ፈተና ውስጥ፣ በምን አይነት ተጋድሎ ውስጥ፣ በምን አይነት መከራ ውስጥ አልፈው በእምነት ጸንተው ምስክርነትን ስለ እግዚአብሔር እንደሰጡ የተናገረበት ያስተማረበት ምዕራፍ ነው። ሄኖክ ሞትን እንዳያይ ይላል። ኖህም በእምነት መርከብን እንደሰራ፣ አብርሃም ቤተሰቡን ዘመዱን ወገኑን ትቶ እንደወጣ፣ ይህ ሁሉ በእምነት ነው የተደረገው። ዋጋ የሚያስከፍል ነገር ነው ያደረጉት። ዘመድ ትቶ ቤተሰብ ትቶ ያውም ወደማያውቁት ምድር መውጣት፣ በትሩን ይዞ መውጣት ዋጋ ያስከፍላል። ምናውቀው ሀገራችን ላይ ዛሬ
ከአዲስ አበባ ወጣችሁ ለመሄድ ምን ያህል እንደምትፈሩ ሁላችሁ ታውቁታላችሁ። ለምንድን ነው የሆነው? አገልግሎት ከአዲስ አበባ ውጪ ለመሄድ አገልጋዮች ምን ያህል እንደሚሳቀቁ፣ ካህናቱ ምን ያህል እንደሚሳቀቁ የሚያውቁት ምድር ያውም የሚመስላቸው ቋንቋ የሚናገር የሚመስላቸው ቆዳ ቀለም ያለው ሰው መሃል ለመሄድ ሰዎች ዛሬ የሚፈሩበት ጊዜ ነው። አብርሃም ወደማያውቀው ምድር፣ ወደማያውቀው ሕዝብ፣ ወደማያውቀው ስፍራ ብቻውን ቤተሰቡን ዘመዱን ትቶ ምንም ነገር እጁ ላይ ሳይዝ ሲወጣ ምን ያህል አማኝ እንደሆነ አያችሁት? ይህ በእምነት ብቻ የሚቻል ጉዳይ ነው። ምናምን ከሆነ ሁሉ ይቻላል ያለው መጽሐፍ ለዛ ነው። አብርሃም ወጣ፣ ሄኖክ ሞትን እንዳይ ተወሰደ፣ ኖህ በእምነት መርከብን ሰራ፣ ሳራ ካረጀች በኋላ በእምነት ማህፀኗ ለምልሞ ወለደች። ይህ ሁሉ በእምነት የሆነ ነገር ነው ይላል እግዚአብሔር። ከዚህ ሁሉ እርጅና በኋላ ለአብርሃም ለሳራ የሰጠው ልጅ ደግሞ በስተርጅና ያገኘውን አንድ ልጁን ወደ ሞሪያም ተራራ ይዞ ወጥቶ ሊያርደው ጨከነበት ይላል። ይህም በእምነት የሆነ ነው ይላል። በእምነት የማይሆን ነገር የለም። በእምነት እግዚአብሔር ያልሰሩት ስራ የለም። ቅዱሳን እግዚአብሔርን ተማምነው ምን ይላል? ከዛ ዕብራውያን 11:13 ላይ እነዚህ ሁሉ አምነው ሞቱ ይላል። አምነው ሞቱ፣ የሚበልጠውን ሰማያዊ ሀገር ይናፍቃሉ። ገና አልተከፈተም የእግዚአብሔር መንግስት፣ ገነት እንደተዘጋ ነው። ይህ ሁሉ በእምነት ሲደረግ ግን አምነው በተዘጋችበትም ጊዜ የሰው ልጅ ከገነት ተባሮ በአፋ በውጭ ባለበትም ዘመን ሰው ሁሉ እየሞተ ወደ ሲኦል፣ ነፍሱ ወደ ሲኦል፣ ስጋ ወደ መቃብር እየወረደ በነበረበት በዚያም ዘመን እነሱ ግን አምነው የእግዚአብሔርን ፈቃድ ይፈጽሙ ነበር። እነዚህ ሁሉ አምነው ሞቱ አለ። ከዚያስ ምን አለ? እግዚአብሔር አምላካቸው ተብሎ ሊጠራ በእነርሱ አያፍርባቸውም አለ። እግዚአብሔር በእነርሱ አያፍርባቸውም። አምላካቸው ተብሎ ለመጠራት አያፍርባቸውም፣ ይኮራባቸዋል። በእምነት ለእርሱ ክብር ሲሉ ያልሆኑት ነገር የለምና ይላል። እግዚአብሔር የእነዚህም አምላክ ነው፣ የእኛም አምላክ ነው። በእኛ ደግሞ ያፍርብናል ማለት ነው። አምላካችን ተብሎ ሊጠራ ያፍርብናል እግዚአብሔር። ሕይወታችን ለእግዚአብሔር ክብር የተሰጠ አይደለም። ስራችን፣ የዕለት ተዕለት ግብራችን ለእግዚአብሔር የሚስማማው አይደለም። አምላካቸው ነው ተብሎ ለመጠራት እኛ የሚኮራብን አይደለንም። ሕይወታችን ሁሉ ምንድን ያለው ሐዋርያው ቅዱስ ጳውሎስ ለሮሜ ክርስቲያኖች ሲጽፍ ቀኑን ሙሉ በእናንተ ምክንያት የእግዚአብሔር ስም ምን ይላል ያለው? ይሰደባል ነው ያለው። በእነዚህ እግዚአብሔር አምላካቸው ተብሎ ሊጠራ በእነርሱ አያፍርባቸውም ይላል። ራሱ ሐዋርያው ደግሞ እንደገና ስለ እናንተ የእግዚአብሔር ስም ቀኑ ሙሉ ይሰደባል ይላል ደግሞ። ስለዚህ በእምነት እነርሱ ይህንን ሁሉ መከራ ተቀበሉ፣ ታገሱ፣ ጸኑ። በእምነት ሆነው ይህን ሁሉ አምነው ሞቱ፣ የሚበልጠውን ሰማያዊ ሀገር ይናፍቃሉና አለ። ይህን ሁሉ መከራ የተቀበሉት ስለ ሰማያዊው ሀገር ብለው ነው፣ ለሌላ አይደለም። እኛ እኮ አንዳንዴ መንፈሳዊነታችን ራሱ ስለምን እንደሆነ ያጠራጥራል። ምን ኖረው መንፈሳዊ ህይወትን ስለ ክብር ሁሉ ምን ኖረው ሰዎች አለን እኮ። ምጽዋታችን ስለ ክብር፣ መንፈሳዊነታችን መንፈሳዊ ስለመባል ስለ ራሳችን ክብር ነው የሚኖረው። እስቲ የትኛው መንፈሳዊነት የትኛው በጎ ስራ ስለ እግዚአብሔር ክብር ብለን እንደሰራን እስቲ መለስ ብላችሁ አስቡት። ያነጽ ነው ቤተ ክርስቲያን፣ የመጸወት ነው ምጽዋት፣ ያስገባ ነው አስራት፣ የሰራናቸው በጎ ምግባራት ሁሉ ቢደመሩ አንዳንድ ጊዜ ሙሉ ለሙሉ ለቤተ እግዚአብሔር ለእግዚአብሔር ክብር ያደረግነው ይመስለናል እንጂ ለራሳችን ክብር አውለናቸው ያለፍንባቸው ጊዜያቶች ብዙ ናቸው። ይህን ሁሉ ስለ ሰማያዊው ስለሚበልጠው ስለ ዘላለማዊው ሀገራቸው አደረጉ ይላል። ታዲያ በዛ ዘመን ከነበሩ ቅዱሳን ሙሴን ያነሳና ሙሴ ተወለደ። ከተወለደም በኋላ ይላል ዕብራውያን መልእክት ምዕራፍ 11 ከቁጥር 23 እስከ 38 አንብቡት። ሙሴ ከተወለደ በኋላ ሲያድግ ታሪኩን ታውቃላችሁ። ሙሴ የተወለደው ፈርዖናውያን
እስራኤላውያንን 430 ዘመን በባርነት ሲገዟቸው በረሃብ ምክንያት ተሰዶ የወረደው የያዕቆብ ልጆች ናቸው። እዛ ተዋልደው በዝተው ግብጽ ላይ ይኖሩ የነበሩት። በዮሴፍ ምክንያት ረሃቡ ዘመን ዮሴፍ ተሽጦ የረሃብ ዘመን ሲመጣ ቤተሰቦችን በሙሉ ወደ ግብጽ አመጣቸው። ከዚያ በኋላ ዮሴፍን የሚያውቀው ፈርዖን ሞተ፣ ዮሴፍን ያደረገውን ሥራ የማያውቅ ፈርዖን ተነሳ ይላል። ከዚያ ህዝቡን አለቅም አለ። በዚያ ዘመን ነው እንግዲህ በዚያ ከነበሩ እስራኤላውያን መካከል ሙሴ የተወለደው ማለት ነው። ሙሴ የተወለደበትን ዘመን ደግሞ እንዴት አድርገው በጭካኔ ይገዟቸው እንደነበር ታውቃላችሁ። አሁን የኢትዮጵያን ታሪክ፣ የኢትዮጵያን ክብር፣ ሀገረ እግዚአብሔርን የሚፈራ ህዝብ ለእግዚአብሔር የነበራትን የቀና አምልኮ፣ የአምልኮ ስርዓቷን፣ ትውፊቷን፣ ቀኖናዋን የማያውቁ ብዙ ሰዎች ተነስተዋል። እግዚአብሔር በዚህ ውስጥም ያስተምራል። እግዚአብሔር እንደ እግዚአብሔር ያለ አስተማሪ ማን ነው ይላል ኢዮብ። እግዚአብሔር በጤና ያስተምራል፣ እግዚአብሔር በህመም ያስተምራል አለ። እግዚአብሔር በማክበር፣ እግዚአብሔር በማዋረድ ያስተምራል። እግዚአብሔር በመስጠት፣ እግዚአብሔር በመንሳት ያስተምራል። እንደ እግዚአብሔር ያለ አስተማሪ ማን ነው ይላል። እግዚአብሔር አክብሮንም አይተነዋል፣ ተዋርደንም አይተነዋል፣ ጠግበንም አይተናል፣ እንዲህ እየተራብንም እያየን ነው። በሰላምም አይተናል፣ አሁን ሰላም አተንም እየኖርን ነው። በብዙ እግዚአብሔር እያስተማረን ነው። ግን የሚያሳዝነው በሁሉ መንገድ ውስጥ የሚማር ተማሪ የለም፣ የሚያስተውል የለም። እግዚአብሔር ለዚህ ያደረሰን በምን ምክንያት ነው ብሎ ወደ ልቡ ተመልሶ የእግዚአብሔርን አሰራር የሚመለከት ሰው የለም። ዛሬም በኃጢአት ነው ያለነው። ዛሬም ንስሐ ሳንገባ ነው ያለነው። ዛሬም ሳንመለስ ነው ያለነው። ዛሬም የጸሎት ህይወታችን ሳይተጋ በድካም ነው ያለነው። ተመችቶንም ያውነን በመከራውንም ያውነን በምንድን ነው የምንማረው? የቀረው ሞት ነው። ከሞት በኋላ ትምህርት የለም፣ ንስሐ የለም፣ ከሞት በኋላ መመለስ የለም። ፍርድ ነው የሚጠብቀው። እና በዛ በክፉ በሆነው በመከራው ዘመን ተወለደ። በባህር ላይ እናቱ እስራኤላውያን ወንድ ከወለዱ ይገደል የሚል ሕግ ስለወጣ ወንድ ልጅ ሆነባት። ጥቂት ጊዜ አጠባቸው፣ ሸሸገችው። እያደገ ሲመጣ እግዚአብሔር እንደፈቀደ ያርግ ብላ በባህር ላይ በቅርጫት አድርጋ ጣለችው። ታሪኩ ምናልባት ለማታውቁ ሰዎች ትምህርቱ ግልጥ እንዲሆን ባጭሩ የምናገረው፣ ከዚያ በባህሩ ላይ የተንሳፈፈ ሄዶ የፈርዖን ልጅ ሴት ልጁ ገላዋን ልትታጠብ በዚያ በቀይ ባህር በቤተ መንግስቱ በኩል ወጣ ገላዋን የታጠበች ያን ቅርጫት ተንሳፎ ሲመጣ ታገኘዋለች። ነጋዴዎች ብዙ ጊዜ መርከብ ሊሰጥምባቸው ሲል ያለቀ የመወርወር ልምድ አላቸው። ባህሩ መርከቡ እንዲቀላቸውና የተጣለ ወርቅ ወይም ሌላ ነገር ይሆናል ብለው ክፍት ሲያደርጉ ሕፃን ልጅ ወንድ ልጅ ይገደል በተባለበት ዘመን ሕፃን ልጅ በባህር ላይ ተጥሎ አገኘች። አይ በቃ ይሄማ እንደ ልጅ ያደርገዋለሁ ብለው ይዛው ገባች። እግዚአብሔር ሞት በተፈረደበት መንገድ ውስጥ እንዴት እንደሚያተርፍ አያችሁት? ያውም ቤተ መንግስት በክብር ያስገባል። ለሚያምን ሁሉ ይቻለዋል። እመኑ ወገኖቼ። ይሄን ስላችሁ በድካም ውስጥ ሆኜ ሊሆን ይችላል የምነግራችሁ። የኔን ድካም አይደለም፣ የእግዚአብሔር ቃል እውነት መሆኑን ግን እመኑ። ለሚያምን ሁሉ ያደርጋል እግዚአብሔር። ገባ? ያ ምስኪን የአንዲት ደካማ ዕብራዊት ሴት ልጅ በባርነት በቀን አንድ ዳቦና አንድ ብርጭቆ ውሃ እየተመገበች የምትውል የምታድር ሴት ልጅ የፈርዖን የንጉሱ የልጅ ልጅ ተብሎ በቤተ መንግስት ማደግ ጀመረ። እግዚአብሔር የሚያድነን በዚህ ነው። እግዚአብሔር የሚያድነን በዚያ ነው አትበሉ። የእግዚአብሔር ማዳን ቤት እንደሚመጣ አታውቁም። ግን እግዚአብሔር ያድናል ብላችሁ ግን አምናችሁ እንደሚገባ ሆናችሁ እግዚአብሔርን ጠብቁት። ሀገር እንዴት ነፃ እንደምትወጣ፣ ቤተ ክርስቲያን እንዴት እንደምትተርፍ አናውቀውም። እግዚአብሔር ግን መንገድ አለው የራሱ። ሰው አስቦ ደምሮ ቀንሶ አባስቶ አካፍሎ የሚያመጣው አይደለም። የእርሱ ጊዜ አለው። የኛ ድርሻ ተዘጋጅቶ እግዚአብሔር መጠበቅ ብቻ ነው። በመጽሐፈ ኢያሱ ላይ እንደተጻፈው እግዚአብሔር በመካከላችሁ ድንቅ ነገር ያደርጋልና ምን በሉ ተቀደሱ ነው ያላቸው። መጽሐፈ ኢያሱ ምዕራፍ 7 ላይ እግዚአብሔር በመካከላችሁ ድንቅ ነገር ያደርጋልና ተቀደሱ። በቃ የሰው ድርሻው መቀደስ ብቻ ነው። ማዳን እግዚአብሔር ነው።
ኃይል እግዚአብሔር ነው። መፍትሄ ከእግዚአብሔር ነው። እንዴት ሆኖ አናውቀው። ታመናል። በጸበል ነው ምንድነው? በመድኃኒት ነው ምንድነው? በሐኪም ነው ወይስ ማን ነው የሚያውቀው? እግዚአብሔር። የኛ ድርሻ መቀደስ ብቻ ነው። በቃ የሰው ድርሻው ተቀድሶ እግዚአብሔርን መጠበቅ፣ መቀደስ በንስሐ፣ መቀደስ በሥጋው ወደሙ፣ መቀደስ በጸሎት፣ መቀደስ በጾም፣ መቀደስ ቀደሰ ለየ ነው መለየት ማለት ነው። ከነዚህ ከኃጢአት ነገሮች ሁሉ መለየት። በቃ ማዳን የእግዚአብሔር ነው። ለማዳን እግዚአብሔር ፈቃዱ እንዲሆን እኛ ራሳችን ለእግዚአብሔር ምቹ ማድረግ ብቻ። ከዚያ ስራው የእግዚአብሔር ነው። ከዛ በኋላ ቤተ መንግስት ገባ፣ እያደገ መጣ፣ ከፍ እያለ መጣ ይላል ቅዱስ ጊዮርጊስ። የሚገርማችሁ የመስፍን ልጅ ነው። ሀገረ መሪ አባት ያለው ነው። ግን በእንደዚህ አይነት ህይወት ውስጥ ሆኖ ከአባቱ ቀጥሎ መስፍን መሆን እየቻለ በእምነት እምቢ ያለ ሰው ነው። ሙሴም በቤተ መንግስት አደገ። በፈርዖን ቤት የልጅ ልጅ ተብሎ አደገ። ጮማ እየተቆረጠ የወይን ጠጅ እየተቀዳ የሚታዘዙ አሽከሮች፣ አገልጋዮች በቤተ መንግስቱ እየተላላኩት ሁሉ ተሟልቶለት፣ ግን እያየ የህዝቡን መከራ እያየ እየወጣ ወገኖቹ፣ ዘመዶቹ፣ ቤተሰቦቹ ሲገረፉ፣ ሲራቡ፣ ሲጠሙ፣ ያንን ጡብ ሲገነቡ ቀኑን ሙሉ ፀሐይ እየመታቸው የፈርዖን ሰራዊት ያለ ርኅራኄ እየደበደባቸው ሲያይ አዘነላቸው ይላል። እናዝናለን ወይ ለወገኖቻችን? ለሚራቡት ታዝናላችሁ? ለሚጠሙት ታዝናላችሁ? እንዲህ ለምትሆን ለሀገራችን ለኢትዮጵያ ትጸልያላችሁ? ሀገራችንን ብላችሁ እንዲህ ለምትሆን ቤተ ክርስቲያን ትጸልያላችሁ? ከእግዚአብሔር ሕዝብ ጋር መከራ መቀበል መረጠ የተባለው ለዚህ ነው። ከሕዝቡ ጋር መከራ መቀበል ይሻለኛል፣ በቤተ መንግስት እየበላው እየጠጣው ተመችቶኝ 60ም 70ም 80ም 100ም ዓመት ከምኖር ከሕዝቡ ጋር መከራ መቀበል ይሻለኛል ነው ያለው። ልክ እንደ ሙሴ በዚያ ዘመን ይህ እንዳደረገ እንደ ሙሴ ቅዱስ ጊዮርጊስም በዚህ ዘመን። ቅዱስ ጊዮርጊስ ካህን አይደለም፣ መነኩሴም አይደለም፣ ምእመን እኮ ነው እንደኛ። አንድ እግዚአብሔርን የሚፈራ በክርስቶስ ያመነ የተጠመቀ አንድ አማኝ ነው ቅዱስ ጊዮርጊስ። ግን ተጋድሎ ግን ከሰማዕታት ሁሉ የበለጠ ነው፣ የላቀ ነው። ምእመን ሆኖ መጋደል ይቻላል፣ አማኝ መሆን ይቻላል፣ ሰማዕት መሆን ይቻላል፣ የእውነት ምስክር መሆን ይቻላል። ሙሴ ያን ሁሉ መከራ ሲያይ፣ ያን ሁሉ የሕዝቡን ስቃይ ሲያይ አልቻለም። ስለ እውነት ይህ ሁሉ መከራ የሚቀበሉት ያለ አግባብ እንደሆነ ስላወቀ ስለ እውነት ከእውነት ጋር ቆመ ነው የሚለው። ዛሬ የሚገርማችሁ በቤተ መንግስት ያሉ ሰዎች ብቻ አይደሉም፣ በቤተ ክህነትም ያሉ መንፈሳዊ የምንላቸው ሰዎች እንኳን ስለ እውነት ለመቆም የተቸገሩበት ዘመን ነው። በብዙ መልኩ በፍርሃት በሉት፣ በገንዘብ በሉት፣ በስልጣን በሉት እውነት የሆነውን ቃል ለመመስከር ቆመው የማይኖሩትን ቃል የሚነግሩን ዘመን ላይ ነው ያለነው። ሁላችንም እንዲህ ነው ያለነው። ሙሴ በዚያ ዘመን ስለ ክርስቶስ መነቀፍን፣ ስለ እግዚአብሔር መከራ መቀበልን ነው የመረጠው። ያውም እኮ ገና ላገኘው አገኘዋለሁ ላለው ክብር አይደለም፣ እጁ ላይ ይዞ ለጨበጠው ክብር አልሳሳም። እጁ ላይ ለጨበጠው ስጋዊ ጥቅምና ስልጣን አልሳሳም። እሱን ነው በትኖ ትቶ ስለ ክርስቶስ መከራ መቀበልን የመረጠው። እኛ እኮ ገና ያላገኘ ነው እናገኘው ይሆናል ብለን ስለምናስበው አይደለም የማይገባ ነገር ምን አለ ገና እናገኘዋለን ብለን ስለምንጓጓለት ማለት ላላገኘ ነው። ሳናገኘውም እኮ ልንቀር እንችላለን። ብናገኘውም ደግሞ ትርጉም የለውም። በሕይወታችን አንድም ደስታ ሳናገኝበት ልናልፍ እንችላለን። ደስታ የሚገኘው በእግዚአብሔር ስለሆነ እውነተኛ ደስታ፣ ዘላለማዊ ደስታ የሚገኘው ደስታ ብለና ዛሬ ምን ሰራቸው ብዙ ኃጢአቶች አሉ። ሰው ዝሙት የሚያደርገው ለደስታ አይደል? ግን የሚያገኘው ደስታ ከ3 ከ4 ደቂቃ ያልፋል። በገንዘብ እናገኛለን የምንለው ደስታ በተለያየ መንገድ ሕሊናችን ባላመነበት እውነት እንዳልሆነ ባረጋገጥነው ነገር
ምናገኛቸው የሚመስሉን ደስታዎች ሁሉ ጊዜያዊ ናቸው፣ ያልፋሉ። ስለዚህ ይህንን እውነት ስለተረዳ ዕብራውያን መልእክት ምዕራፍ 11 ቁጥር 25 ላይ ምን ይላል? ከግብጽ ብዙ ገንዘብ ይልቅ ይላል። ከግብጽ ብዙ ገንዘብ፣ ብዙ ስልጣን፣ ብዙ ወርቅ፣ ብዙ ሀብት ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ነው የሚለው። ስለ ክርስቶስ መነቀፍ። አንዳንዴ እኮ እውነት ስለተናገራችሁ ትነቀፋላችሁ። በስራችሁ ሊሆን ይችላል፣ በንግዱ ሊሆን ይችላል። በብዙ ያው መቼም ንግድ አካባቢ ነው ብዬ ነው በንግዱ ምላችሁ። እውነት ስለተናገራችሁ ኋላ ቀር ልትባሉ ትችላላችሁ። እውነት ስለተናገራችሁ በዙሪያችሁ ያሉ ሰዎች ሊጠምዷችሁ፣ ሊጠሏችሁ ይችላሉ። ግን ከብዙ ክብር፣ ከብዙ ገንዘብ፣ ከብዙ ሀብት ይልቅ ስለ ክርስቶስ እውነትን መስክሮ መነቀፍ እጅግ የሚበልጥ መሆኑን ማሰብ ይገባል። የክርስቶስ ተከታይ የሚባሉ እንዲሆነው እርሱም መስለው የሚከተሉ ብቻ ናቸው። በማተብ የክርስቶስ ተከታይ መሆን አይቻልም። በዚህ ይሄን በማሰር ብቻ ክርስትና ስም በማግኘት ብቻ ተከታይ መሆን አይቻልም። መከተል ማለት እርሱ የሚያደርገውን በህይወት ከቅዱሳኑ ተምረን መከተል ማለት መኖር ማለት ነው። ክርስትና የሚኖር ህይወት ስለሆነ የሚነገር ብቻ አይደለም፣ የሚጻፍ ብቻ አይደለም፣ የሚሰበክ ብቻ አይደለም፣ የሚኖር ህይወት ነው ክርስትና። ስለዚህ ይህንን ስላሰበ በእምነት እምቢ አለ። እምነት ምን ይላል ሐዋርያው ቅዱስ ጳውሎስ እዚሁ መልእክቱ ምዕራፍ 11 ቁጥር 6 ላይ እምነት የማናየውን ያልዳሰስነውን ያላየነውን እንደዳሰስነው እንዳየነው እንደጨበጥነው አድርጎ የሚያሳይ እንድንቀበል የሚያደርግ ነው ይላል እምነት። ለምን እዚህ ተቀመጣችሁ ዛሬ? ለምን ዛሬ ጾማችሁ ረቡዕ? ለምን መጸወታችሁ? የምትመጣ መንግስት እንዳለች ምን ብላችሁ ነው? አምናችሁ ነው። አያችሁ፣ እምነት አለ ብሎ አረጋግጦልናል። በቃ እምነት ማለት ይሄ ነው። ይህንን አረጋግጦ የሚኖር ሰው የሚያምን ሰው ደግሞ ለዚያኛው ዓለም የማይከፍለው ዋጋ የለም። በእምነት ያን ማረጋገጥ ስላለብን ሙሴም እንዲህ ነው የሆነው፣ ቅዱስ ጊዮርጊስም እንዲህ ነው የሆነው። ያን ሁሉ መከራ በወጣትነቱ አንድ ከ20 እስከ 25 ዓመት ውስጥ ያለን ወጣት አስቡና ይህ ሁሉ መከራ ሲደርስበት ታግሶ ክብር ይሰጣል፣ ስልጣን ይሰጣል፣ ግዛት ይሰጣል፣ ሹመት ይሰጣል እየተባለ ከዚህ ሁሉ ይልቅ መከራ መቀበልን እንዴት ቢያምን ነው ሊመርጥ የሚችለው? ምን አይነት መረዳት ላይ ቢደርስ ነው? እንዴት ቢገባው ነው ይህንን ሊመርጥ የሚችለው? አማኝነታችን ሁሉ መጠራጠር አለብን። ይህንን ስናነብ፣ ይህን ስንሰማ፣ ይህን ስናይ አማኝነታችንን እስከ መጠራጠር መድረስ አለብን። የውሸት ስለሆነ የማስመሰል ስለሆነ ኑሯችን። በዚህ ሁሉ ዛሬ በእምነት ጉድለት ስንቱን በረከት ስንቱን የእግዚአብሔር ክብር እያጣን እንደሆነ ማሰብ ያስፈልጋል። ስንት በረከት ነው ያለፈን? ስንት ክብር ነው ያለፈን? በሶስተኛው መቶ ክፍለ ዘመን እኮ ሰማዕትነት ክብር በሚያሰጥ ዋጋ እንዳለው በሚታመንበት በዚያ ዘመን ሰዎች በዚህ በታች በኩል ክርስቲያኖች መከራ የተቀበሉ ነው ሲባል እርሻውን ጥሎ ሚነግድ ንግዱን ትቶ ወደ ሰማዕትነት ሩጫ። ወዴት ነው የምትሮጡት? ሰማዕትነት አያመልጣችሁ የተባባሉ እየተጠራሩ በሚያልፉበት መንገድ ልክ እንደ ጥሩምባ የሐዘን ጥሩምባ እንደሚለፍፍ ሰው ሰማዕትነት አያመልጣችሁ እየተባለ ወደ ሰማዕትነት ይሮጡ ነበር። ገዳዮች ደክሟቸው በዚያና በዚህ ሁለት መያዣ ባለው መጋዝ እያረዱ ይገድሏቸው ነበር። ሟቾች ሰማዕትነት የሚቀበሉ ገዳዮች ደክሟቸው ሲያርፉ ከድካማቸው እስኪበረቱ ይጠብቋቸው ነበር ይላል። ስለ እውነት ምስክርነት በሞት በሕይወት ዋጋ ከፍሎ ምስክር ለመሆን እውነት ለመናገር እውነት ለመስራት አቅም ያጣንኛ ታዲያ ክርስቲያን ነን ለማለት ያስደፍራል። ያያችሁትን እውነት ለመናገር
ያመናችሁበትን እውነት ለመስራት አቅም ካጣን ክርስትናችን ራሱ ችግር ውስጥ ነው ያለው ማለት ነው። በዚህ ዘመን ትልቁ ችግር በእምነት ማነስ፣ በእምነት መጉደል፣ ያመንበትን ነገር ለማድረግ ለመመስከር፣ ሰማዕት ለመሆን አቅም ከማጣት የተነሳ ብዙ በረከቶች እያለፉን ነው። ምን ይላል ሶሎሞን በመጽሐፈ ምሳሌ ምዕራፍ 3 ቁጥር 3 ላይ ምህረትና እውነት ካንተ አይራቁብህ ይላል። ምህረት እና እውነት ክርስቶስ ነው፣ ምህረትም ክርስቶስ ነው። ይህ እግዚአብሔር ክብር ካንተ አይራቅ ይላል። ለጊዜው በሚገኝ ደስታ፣ ለጊዜው በሚገኝ ክብር ተታለን የዘላለም የእግዚአብሔርን መንግስት እያጣን ነው ያለን ወገኖች። ዛሬ የምናየውና የምንመለከተው ሁሉ ከእግዚአብሔር የሚለይ ነው። ውሏችን ከእግዚአብሔር የሚለይ ነው። አዳራችን ከእግዚአብሔር የሚለይ ነው። ንግግራችን፣ ስራችን፣ ሐሳባችን ሰው በሐሳብ ረክሶ፣ በንግግር ረክሶ፣ በግብር በተግባር ረክሶ ደካማ ሆነን በሐሳብ በህሊናችን ብዙ ኃጢአት ልናመላልስ እንችላለን። እንደው አምልጦ ልናገር እንችላለን። አስበንም አንጸጸትም፣ ተናግረንም አንጸጸትም፣ አርገነውም አንጸጸትም። በቃ የኃጢአት ባሪያዎች ሆነን ማለት ነው። እና በዚህ አይነት ሁኔታ የምናየው የምንመላለስበት ህይወት ሁሉ ለጊዜው ደስታ የሰጠን ይመስለን ይሆናል እንጂ ከእግዚአብሔር የሚለየን መሆኑን መረዳት አለብን። ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ፣ ብድራቱን ትኩር ብሎ ተመልክቷልና ዕብራውያን 11:26 ላይ ለጊዜው ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ለምን? ብድራቱን ትኩር ብሎ ተመልክቷል። በጨለማው ዘመን፣ በብሉይ ኪዳን በፍዳ በሲኦል በሚኖርበት ዘመን የሚመጣው ዘመን ላይ ያለውን ክብርና በረከት አይቶ ትኩር ብሎ ተመልክቶ ተረድቶ አምኖ ዋጋ ይከፍላል ማለት ነው። ከዚህ በፊት ነግራችሁ እንደሆነ አላውቅም። 3 ዓለማት አሉ በሰው ልጅ ህይወት። የመጀመሪያው የእናቱ ማህፀን ነው። ሁለተኛው አሁን ያለንበት ነው። ሶስተኛው የሚመጣው ዓለም ዘላለማዊ የእግዚአብሔር መንግስት። በእናታችን ሆድ ውስጥ እጅ፣ እግር፣ ጆሮ፣ አፍንጫ፣ አይን ሁሉ ነገር ይሰራል። ግን የምንጠቀመው የት ነው? እዚህ ነው። እናታችን ሆድ ውስጥ አንጠቀመው። በዚህ ዓለም እያለን ደግሞ የምንሰራው ስራ ሁሉ ለሚመጣው ዓለም የምንጠቀምበት ነው። በጎ ስራዎቻችን የእውነት እግዚአብሔርን የምናከብርበት በጎ ነገር ሁሉ በሚመጣው ዓለም የምንኖርበት ነው። ያን የምንከብረው በዚህ ዓለም በሰራ ነው። ዛሬ ግን ምንድን ነው እየሆነን ያለ ነው? እየሰራን ያለ ነው? እነ ቅዱስ እስጢፋኖስ በሐዋርያት ሥራ ምዕራፍ 7 ላይ ያ ሁሉ ድንጋይ እየወረደበት እየተረባረቡ የድንጋይ ክምር በላዩ ላይ እስኪከመር ድረስ በድንጋይ እየወገሩት ይህን ሁሉ በክብር ይቀበለው ነበር። እነርሱ ያደሙታል፣ ይደበድቡታል፣ በድንጋይ ይወግሩታል። እርሱ ግን እቺን ታክል አይሰማውም ነበር። አንዳንድ ጊዜ ሳስብ በጣም ሰው በእምነት ውስጥ በዚህ ደረጃ በቅድስና ኖሮ ሲያልፍ ሰማዕትነት ራሱ ሲቀበል ምንም በቃ አሁን ምንም ሳትሆኑ ምንም ስሜት እንደማይሰማቸው የማይሰማቸው ደረጃ ይደርሱ ይሆን ብዬ አስባለሁ። በእምነት ስለማናምን የምንፈራው የምንሳቀቀው ህመሙን መከራውን የምናስበው ነገር ለነሱ አይሰማቸውም ማለት ነው። ቢሰማቸውም በእምነት የሚያዩት የእግዚአብሔር ኃይል በፊታቸው ቆሞ የሚያጽናናቸው የእግዚአብሔር መልአክ ክርስቶስ በፊት ለፊታቸው ነው የሚሰጣቸው ጽናት፣ ብርታት ያን ሁሉ እንዲረሱ ያደርጋቸዋል። በድንጋይ እየወገሩ ሰማይ ተከፍቶ ሥላሴን በዙፋኑ ያይ ነበር። የሚያደርጉትን አያውቁም ይቅር በላቸው ይል ነበር። እነሱ ግን በድንጋይ ይወግሩታል። እርሱ ግን ያን ሁሉ ረስቷል። ልክ ጸበል ገብተን የቆሰለው የሚያመው የሰውነታችን አካል እንዴት እንደሆነ በማናውቀው መልኩ ረግፎ እንደሚፈወስ ስጋውን ደሙን ተቀብለን ኃጢአታችን ተናዘን እግዚአብሔር ጉድለታችን እንዴት እንደሆነ በማናውቀው መንገድ እንደሚያስወግድ ልክ እንደዚያ በማያውቁት መንገድ እግዚአብሔር መከራውን አሳልፎ ለክብር ያበቃቸዋል። ስንክሳሩ ላይ 365 ቀን የተጻፈው የቅዱሳን ተጋድሎ ሁሉም በመከራ ነው ያለፉት። በምቾት ያለፈ ቅዱስ የለም። ሁሉም መከራ ተቀብሎ ነው ያለፈው። በእሳት ተቃጥሎ፣ በአንበሳ ተበልቶ፣ በሰይፍ ተቆርጦ፣ ቆዳው ተገፎ፣ በመንገድ ላይ በእንስሳ ተጎትቶ
አስባችሁታል? እግሩ የእንስሳ ጭራ ላይ ታስሮ ጭንቅላቱ ድንጋዮች ባሉበት ስፍራ እየተጎተተ እየደማ እየተፈለጠ ቤት ነው። በሕይወት ቁጭ ብሎ የሰው የማይገፈፍ የሰው ቆዳ ቀስ እየተባለ ሲገፈፍ በሕይወት እያለ ይህን ሁሉ ግን ታገሱት። በቃ በክብር በጸጋ ተቀበሉት። ነገ ያለውን የእግዚአብሔር ዘላለማዊ ክብር አስበው። ምንድነው እኛ ክፈሉ የተባልነው ዋጋ? እስቲ ንገሩኝ። በሰይፍ ተቆረጡ ነው? በእሳት ተቃጠሉ ነው? በአንበሳ ተበሉ ነው? በጦር ተወጉ ነው? ምንድነው የተባልነው? የጽድቅ ምስክሮች ሁኑ ነው እኮ የተባልነው። እውነትን መስክሩ፣ ሰውነታችሁን ቀድሱ፣ እግዚአብሔርን ፍሩ፣ ንስሐ ግቡ። ከዚህ አልፋችሁ ለበደላችሁት ንስሐ ግቡ። ከዚህ ብቻ ማን ምን አዘዘን? ይህችን ትንሿን እኮ ነው ማድረግ ያቃተን፣ ትንሿን። ይህን ማድረግ ሳንችል ታዲያ እነዚህ ቅዱሳን እንዲህ ለተጋደሉላት ለመንግስተ ሰማያት ራሳችን እንዴት ነው የምናጨው? እንዴት ነው ብቁ ነን ብለን ለመውረስ የተዘጋጀን? ትንሿን ማድረግ ካቃተን የመጨረሻ በእምነት ደካሞች ሆነን እንኳን እግዚአብሔር ግን ሊያጸድቀን ፈቃዱ ሆኖ ታማኝ ሆኖ እንድናደርግ ያዘዘንን ትንሿን ጽድቅ ሥራ መስራት ካቃተን ከቅዱስ ጊዮርጊስ ጋር ከነ ቅዱስ እስጢፋኖስ ጋር የእግዚአብሔርን መንግስተ ሰማያትን ለመውረስ እንዴት ይቻለናል? ይህን ነው ማሰብ የሚገባው። ስለዚህ ሁልጊዜ ከእግዚአብሔር ሕዝብ ጋር ከቅዱሳን ጋር ከመንፈሳውያን ጋር ስለ እውነት የእውነት ነገርን መመስከር ይገባል። ስለ እውነት የእውነት ሕይወትን መኖር ይገባል። እውነት የሆነውን የጽድቅ ሥራ እየሰሩ መኖር ይገባል። አይምሰላችሁ፣ ሁሉም ነገር ጊዜያዊ ነው። ሁሉም ነገር ዓለምን የጨበጡ ሁሉ የጨበጧትን ዓለም ጥለዋት ይዘዋት እኮ አልሄዱ፣ ጥለዋት ነው የሄዱት። ዓለም ሁሉ እጁን አንስቶ ያጨበጨበላቸው ዛሬ በሕይወት ዓለም ሁሉ የሚፈራቸው ስማቸው ሲነሳ የሚንቀጠቀጥላቸው ዛሬ የሉ። አፈር ሆኗል፣ በስብሰዋል፣ አጥንታቸው ፈርሰዋል። የሥራቸውን ዋጋ ለመቀበል የእግዚአብሔርን የፍርድ ቀን እየጠበቁ ነው ያሉት በመቃብሩ ነው። እንዲህ ለሚያልፍ እንዲህ ጊዜያዊ ለሆነው ዓለም ሰው የማይሆነው ነገር የለም። እግዚአብሔርን የሚያኖረውን እግዚአብሔርን በሕይወት የሚያቆየውን የፈጠረውን ደግሞ በኋላም በዘላለማዊ ሕይወት ሊያኖረው የታመነውን እግዚአብሔር እስከ መርሳት ደርሷል። ለዚያ ነው ቅዱስ ኤፍሬም ቅድም ያለውን ሰማዕታት የዚችን ዓለም ጣዕም በእውነት ናቁ፣ ደማቸውን ስለ እግዚአብሔር አፈሰሱ፣ ስለ መንግሥተ ሰማያት መራራ ሞትን ታገሱ ብሎ የተናገረው ሶስት ነገር። የዚችን ዓለም ጣዕም በእውነት ናቁ፣ ደማቸውን ስለ እግዚአብሔር አፈሰሱ፣ ስለ መንግሥተ ሰማያት መራራ ሞትን ታገሰዋል። እነዚህ ሰማዕታት ዛሬም እንደ ፀሐይ አብርተው ስለኛ በሰማይ በእግዚአብሔር ፊት የሚማልዱልን ናቸው። ቃል ኪዳናቸው ለዘላለም እስከ ፍጻሜው ድረስ እኛን ለማዳን እኛን ለክብር ለማብቃት ቃል ኪዳን የተገባላቸው ቅዱሳን ናቸው። በዚህ ዓለም የዚህን ዓለም ጣዕም ናቁ። ዓለም እንደ እስስት እየተለዋወጠች ጸባይዋን፣ መልኳን፣ ሁኔታዋን እየለዋወጠች ልክ እንደሷ ባለመለዋወጥ ወዳጅ ስትመስል ወዳጅ፣ ጠላት ስትመስል ጠላት፣ ስታንጸባርቅ ስትስበን እየተማረክን እየተለዋወጥን በዚህ ዓለም ያለውን ነገር እያግበሰበሱ ከመኖር የዚችን ዓለም ጣዕም በእውነት መናቅ ማለት ይሄ ነው። ጣዕሟን መናቅ፣ የዝሙት ጣዕሟን፣ የስካር ጣዕሟን፣ የውሸት ጣዕሟን፣ የገንዘብ ጣዕሟን በልክ በተፈቀደው እግዚአብሔር በወደደው ብቻ እየተጓዙ የዚህን ዓለም ጣዕም መናቅ ማለት በእግዚአብሔር ፈቃድ መኖር ማለት ነው። አንዳንድ ሰዎች መንፈሳዊነት ሲባል በቃ አለመነገድ፣ አለመዘነጥ፣ አለመልበስ፣ አለመብላት፣ አለመጠጣት፣ ራስን ጥሎ አጎሳቁሎ መኖር የሚመስላቸው ሰዎች አሉ። መንፈሳዊነት ሲባል አይደለም። መንፈሳዊነት አትብሉ ይላል፣ መንፈሳዊነት አትልበሱ ይላል፣ አትማሩ ይላል፣ አትነግዱ ይላል። የዚህን ዓለም ጣዕም ናቁ ነው የሚለው መንፈሳዊነት። ይሄ ዓለም የተባለው ደግሞ እኛ የምንኖረው በዓለም እኮ ነው። ዓለም እየተባለ በመጽሐፍ ቅዱስ የሚገለጠው የዚህ ዓለም የሚለው የዚህ የኃጢአት ኑሮ ማለት ነው።
የኃጢአት ኑሮ ናቁ ነው የተባለው። በቃ ይህን ካልናክ ይቺን ዓለም ካልናክ የሚባለው የኃጢአትን ህይወት ካልናክ ለእግዚአብሔር ልትሆን አትችልም ነው። ዛሬ የእግዚአብሔር ነን እያልን የእግዚአብሔር ያልሆንን ብዙ ሰዎች አለን። ምክንያቱም ሚዛን ነው። ዓለምንና እግዚአብሔርን ጎን ለጎን አድርገን ምርጫችን የዓለም ነገር ሆኗል። ምንሰራው ሁሉ ኃጢአት ነው። ምናደርገው ሁሉ የሥጋ ነው። ምናደርገው ሁሉ ጊዜያዊ ኃላፊ ነው። ስለዚህ እግዚአብሔር ተረስቷል። ልንገራችሁ፣ እግዚአብሔር ሁለተኛ ምርጫችንም አይደለም፣ የመጨረሻ ጉዳያችን ነው። እግዚአብሔር በዚህ ዓለም ለምንኖር ለኛ እግዚአብሔር የመጨረሻ ጉዳያችን ነው። ገንዘብ፣ ሀብት ንብረታችን፣ ቤተሰቦቻችን፣ ምንወዳቸው ምናፈቅራቸው የትዳር አጋሮቻችን፣ በጣም ምንወዳቸው ጌጦቻችን፣ ብዙ ነገሮች አሉ። አንድ መንፈሳዊ ክብር ልታገኙበት የምትችሉት በጎ ምግባር መስራት የቻላችሁ ሲያመልጣችሁ ትበሳጫላችሁ። ትንሽ ብር ሲጠፋችሁ ግን እንዴት ነው የምትሆኑት? ትንሽ ቢዝነስ ሲበላሽ እንዴት ነው የምትሆኑት? ልጆቻችሁ ሲታመሙ እንዴት ነው የምትሆኑት? ለዚህ ለእግዚአብሔር ክብር የዚህችን ያክል እንኳን ተጨንቀን አናውቅም። እግዚአብሔር የመጨረሻ ምርጫችን ጉዳያችን እስከ መሆን የደረሰበት ዘመን ላይ ነው ያለ ነው ማለት ነው። ስለዚህ የዚህን ዓለም ጣም መናቅ፣ በዚህ ዓለም ያለውን ነገር መናቅ ካልተቻለ መቼም ቢሆን ከእግዚአብሔር ጋር በዘላለማዊ መንግስት የምንኖርበት እድላችንን እያጠበብ ነው የምንሄደው ማለት ነው። ለዚያ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ቁጥር 26 ላይ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል ያለው። ዛሬ ተመልከቱ፣ መንፈሳውያን የምንባል እንኳን ሰዎች፣ የቤተ መቅደሱ አገልጋዮች፣ የምናገለግላቸው ሰዎች እንኳን የዚህ ዓለም ክብር ላይ ተንጠልጥለን ያለን። ዓለምን ለማትረፍ ነው መዋደቅ የተያያዝ ነው ሁላችን። በቃ ሁሉም ሰው ነፍሳችን ጎድሏል። ሁሉ ዓለምን ጨበጥ ነው። መጨረሻ ምንድን ነው የሚጠብቀው? በቃ ምንም አይጠቅመንም። ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል ያለው ለዛ ነው። ደማቸውን ስለ እግዚአብሔር አፈሰሱ። ይህን ዓለም ናቁ፣ ደማቸውን ስለ እግዚአብሔር አፈሰሱ፣ ሰማዕትነትን ተቀበሉ። ሰማዕትነት በብዙ መንገድ አለ። እነርሱ ግን በመታረድ፣ በመቃጠል፣ በመገፈፍ፣ በእንስሳት ጭራ ላይ ሆኖ በመጎተት፣ ለአንበሳ በመወርወር፣ በፈላ ውሃ በመጣል የሐዋርያትን የነቢያትን ሕይወት ተመልከቱ። ከተሰወሩት ቅዱሳን እነሱም ብዙ መከራ ተቀብለው ነው መጨረሻ የተሰወሩት። ሁሉም በመከራ ነው ያለፉት። ደማቸውን ስለ እግዚአብሔር እስከ ማፍሰስ ደርሰዋል ማለት ነው። እግዚአብሔር ግን የበቀል አምላክ ነው። እኔ እግዚአብሔር በቀላለሁ ይላል። የሁሉንም ዋጋ ይበቀልላቸዋል። በዮሐንስ ራእይ ምዕራፍ 6 ላይ በመሰዊያው ስር ከመሰዊያው በታች ነጫጭ ልብስ የለበሱ ቅዱሳንን አየሁ ይላል እና ለእግዚአብሔር ለኢየሱስ ክርስቶስ ምን ይሉታል? ፍረድልን፣ እስከ መቼ ነው ዝም የምትለው? ፍረድልን፣ ደማችን በከንቱ እንዴት ፈሶ ይቀራል አሉት። እና ምን አላቸው? ልክ እንደናንተ ሰማዕትነት የሚቀበሉ የቀሩ አሉ፣ እሱ እስኪፈጸም ድረስ ጥቂት ጊዜ ታገሱኝ አላቸው ይላል። አሁን አባቶቻችን የቀደመው ዘመን ሰማዕትነት አለ፣ በመጀመሪያው 2-3 ክፍለ ዘመን። አሁን የመጨረሻው ዘመን ሰማዕታት ደግሞ መከራ እየተቀበሉ ነው። በሀገራችን የምታዩት ይህ ነው። የመጨረሻው ዘመን ሰማዕታት ናቸው። የእነዚህን ሁሉ ዋጋ እግዚአብሔር ይበቀላል። የበቀል አምላክ ነው እግዚአብሔር። በስጋም በነፍስም ይበቀላል፣ በምድርም በሰማይም ማለት ነው። ስለዚህ ደማቸውን ስለ እግዚአብሔር አፈሰሱ። ይህንን ሁሉ ክብር፣ የእግዚአብሔር ክብር ለማግኘት ደማቸውን አፈሰሱ። ስለ መንግሥተ ሰማያት መራራ ሞትን ታገሱ ይላል። ከባድ መከራ መቀበል፣ በግፍ በጭካኔ መገደል፣ ስለ ጌታ ፍቅር ሁሉን መቻል ማለት ነው። እየተራባችሁ እኮ በእምነት መጽናት ሰማዕትነት እኮ ነው። ደም አለመፍሰሱን አትዩት። እውነት ስትሸፈን ስታዩ እውነትን መግለጥ እኮ ሰማዕትነት ነው። የጽድቅ ምስክር ማለት ነው። የእውነት ምስክር ማለት ነው። ሰማዕት ምስክር አለ። ምስክር የጽድቅ የእውነት ምስክር ነው። ያያችሁት እውነት ዛሬ ስንቱ ተገፍቶ እኮ የገፋው
ሲፈረድለት እኮ የምናይበት ዘመን ነው። በእውነት ነው የምላችሁ። ታውት የፍርድ ቤቱን በቤተ ክህነቱ በቤተ ክርስቲያን እንኳን ስንት አባቶቻችን የሚያለቅሱበት ዘመን አለ። እውነት የሚመሰከርበት ስፍራ ላይ እንኳን ማለት ነው። ይህንን ሁሉ ግን እግዚአብሔር ያያል፣ ዝም ይላል። ቢዘገይም ግን እግዚአብሔር የሚቀድመው የለም ደግሞ። ስለዚህ ከእግዚአብሔር ሕዝብ ጋር መከራ መቀበልን እንደመረጠው እንደ ሙሴ ከእውነት ጋር መከራ መቀበል፣ እውነትን መመስከር፣ እውነትን መናገር፣ እውነትን መስራት ያስፈልጋል። ስለዚህ ነው ሙሴ በቤተ መንግስት በፈርዖን ቤት የፈርዖን የልጅ ልጅ ተብሎ ፈርዖን ሲሞት የሚይዘውን ስልጣን ዙፋን እምቢ ብሎ ከእውነት ጋር ወጥቶ በረሃ የተሰደደው መከራ የተቀበለው። የሰማዕታትን መታሰቢያ ዕለቱን ስናከብር የሰማዕታት በረከት ክብር እንዲያድርብን እንዲህ ያለ ህይወት ሊኖረን ይገባል። እንዲህ ያለ ህይወት እንዲኖረን አምላካችን ሁላችን በቸርነቱ ያበርታን። የሰማነውን በልቦናችን ያሳድርብን።